አብርሽና ፍቅር የልባቸውን ካደረሱ በኋላ እንግዲህ ወደኛ መጥተዋል። ባለፈው ፍቅር እንዳያቸዋት እንግዲህ ከአንተ ጉዳይ ያለኝና ተመልሼ እመጣለሁ ብለው ነበረ። ዛሬ እንግዲህ ሰራችለት ወይም ሰራችላት ለሄርሜላ ነው፣ ሰራችለት ደግሞ ለአብርሽ ነው ማለት ነው። ግን ፍቅርዬ ማለት ነው በጣም ጎበዝ ነሽ፣ በጣም ጀግና ነሽ ማለት ነው። እኔ አንቺን በዚህ አልጠበቅኩሽም ነበር። ትናንትና ግን እንደዚያ ከመኪና ውስጥ ስትሳሳሙ ስትላላጡ ምናምን ነገር በቃ በጣም ነበር ያዘንኩብሽ። በጣም አሳፈረሽ ነበር። ለምን አንደኛ ሴት ነሽ፣ ሁለተኛ ደግሞ እኔም ሴት ነኝ ማለት ይሄን ነገር ታደርጊያለሽ ብዬ በፍጹም አልጠበቅኩሽም ነበር። በነገራችን ላይ አንዳንደኛ ድራማ ነው የምንለው ነገር ይሄ ነገር ያው አሁን ሊሆን ይችላል። ፍቅርና አብርሽ ትናንትና እንግዲህ ያው እንዳያቸዋቸው መኪና ሲሳሳሙ ነበረ። ከዛ በኋላ ደግሞ ዛሬ እንግዲህ ትናንትና በነገራችን ላይ ፍቅር ጸጉሯን አልተሰራችም ነበር ከመኪና ላይ ካያቸዋ ስትወርድ ማለት ነው። ለካም አብርሽ ፍቅርን ወደ ጸጉር ቤት እየወሰዳት ነበር። አብርሽ ምን አለ ከዚህ ላይ እንዴ አንቺ እኮ ከዚህ ላይ ጸጉርሽን አልተሰራሽም ነበረ እንዴት መጣሽ እንዴ? ምና አንተ ጸጉር ቤት ወስደህ መስሎኝ ምናምን ነገር እና ጠጥተሃል እኮ ምናምን ነገር ስትለው ነበረ ማለት ነው። ለማንኛውም ፍቅር እንግዲህ ያው ለአብርሽ ሰርተሽለታል። እሱም ካስታወሰ ባለፈው ካንተ ጉዳይ አለኝና ያልጨረሱት ጉዳይ አለኝ ተመልሼ እመጣለሁ ብላ ደረቱን ነበረ ደብድበው እየሄደች። ለማንኛውም ሄርሜላን እንግዲህ እንዳያቸዋት መጨረሻ ላይ ብቅ ብላለች። ሄርሜላም አንቺ ባጣ ቆይኝ ስለሆንሽ እንግዲህ አብርሽን እዩ። አብርሽ የኔ አብርሽ ምንም አያደርግም በጣም ጀግና ነው ስትዩ የነበረ ይኸው ልጅ ሲል ከሰከስ ተገኘ። ወይኔ በላቸው ትልቁ ዳቦ ሊጥ ሆነ ማለት እኮ እንደዚህ ነው ማለት ነው። ሄርሜላ እኮ እንዳያቸዋት መጨረሻ ላይ መጣለች። ሰላም ወደ የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። እንግዲህ ፍቅርና አብርሽ ከመጀመሪያው ላይ እንዳልኋችሁ ፍቅርና አብርሽ እንግዲህ ከመጀመሪያው ላይ እንዳልኳቸው የልባቸውን ከጨረሱ በኋላ ወደኛ ብቅ ብለዋል። አብርሽ እንግዲህ እንዳያችሁት የሆቴል ተከራይቶ ብቻውን ነበር የተኛ። ከዛ በኋላ ፍቅር እንግዲህ እንዳያችኋትኝ አብረው ተኝታ ነበር። ከዛ ምን ልታረጊ መጣሽ? እንዴት መጣሽ? ከዛ በኋላ ያው እንዳያችሁት አሁንም አብርሽ እንግዲህ ቪዲዮ ተይዞበታል፣ ፎቶ ተይዞበታል። ምንም ማድረግ አይችልም ማለት ነው። አንደኛ ፍቅር በነገራችን ላይ በጣም ጎበዝ፣ በጣም ጠንካራ ግን ትናንትና እንደዚያ ስታደርግ እኔ በጣም ነበር ያሳዘነች ማለት ነው። አንዳንዴ ያሳዘነች ስላችሁ እንዴት ነው አንዲት ሴት ልጅ እኔ ሩታ እህቴ ናት እያልኩኝ ሩታ የእሷ ህመም እኔን ያመኛል፣ የእሷ እንባ የኔም እንባ ነው ስትላት የነበረ እንዴት ነው ባሏን እንደዚህ የምታደርግ ብለን ሁላችንም ተናደንባት ነበር። ይሄ ነው እንዴ ድራማ? ያው ድራማ እኮ ላይሆን ይችላል፣ ይሄ ነገር እውን ሊሆን ይችላል። እነሱ ድራማውን ማለቴ እውኑን ወደ ድራማ እንዳይዋረዱና ሰው እንዳይሰቅባቸው ወደ እውነቱ የሆነ በድራማ መልክ ሊያመጡት ይችላሉ እንጂ ትናንትና በደንብ አርጋ ስትስማት በደንብ አርጋ ስትስምህ አልነበረም እንዴ? አንተ ውሸታሞች ማለት ነው። እና ሄርሜላ ደግሞ ከአሁን በኋላ እንግዲህ ቆፍጠን በይ። አብርሽ ላንቺ አይሆንሽም፣ ለሩታማ አይሆናትም። ያው ፍቅር በነገራችን ላይ አብርሽ እና ሄርሜላ ለማለያየት ነው። ሄርሜላ ከአብርሽ ላይ ሞጭጭ ያለችባት፣ ግን ፍቅር አሳዘነችኝ። ወላሂ ነው የምላችሁ ማለት ባለፈው ይዞ ጠፍጥፎ ተዋት፣ ዛሬ ደግሞ ይዞ ጠፍጥፎ ተዋትኝ። ምንም አማራጭ የላትም እና ሴት እስከሆነ ድረስ የወንድ እጅ ደግሞ ያማለኝና ምን እንደለች ታውቃላችሁ? እሪ ላለሁ እጮሃለሁ ለምን ስትላት በቃ አልሞይ እጮህብሃለሁ አለችው ማለት ነው። እና አብርሽ ደግሞ አትማታ፣ ሴት ልጅ አትደባደብ፣ ይለምድብሃል። እና ፍቅርዬ የሩታ መከታ ይመችሽ። ያው ከመጀመሪያው ላይ ውሸቴን ነው። አብርሽና ፍቅር የልባቸውን ካደረሱ በኋላ ወደኛ መጡ። እኛ ደግሞ ያው በጉጉት ስንጠብቃችሁ ነበረ። ምን ሆናችሁ ቀራችሁ? ምን ሆኖ ነው ይሄ ነገር እውን ነው እንዴ እያልን ነበረ። እንግዲህ ፍቅር እንዳያቸዋት ለአሸንዳ በዓል ፍቅር በነገራችን ላይ በዓሉን በሙሉ ታከብራለች ማለት ነው። በዓሉን በሙሉ ነው የምታከብር። በጣም የምደነቅባት ልጅ ናት። እንግዲህ ዛሬ ታያቸዋት ለአሸንዳ በዓል ጸጉሯን ተሰርታ፣ ትናንትና ደግሞ ከአብርሽ መኪና ስትወርድ ጸጉር ቤት እየሄደች ነበረ። እሱም ደግሞ አብርሽ ነው ያደረሳት እና ስለዚህ እንግዲህ አብርሽም የሆነ እንትን ቤት ነው መስል የሆነ ብቻ የሆነ ተጠርተው ሄደዋልኝ እና ከዛ እኔ ብቻ የተጠራው አንቺ እንዴት አልተጠራሽም? አልጠጥታሉ ምናምን ነገር ስትለው ነበረ። እና አልሙሂም እንግዲህ አብርሽ ፍቅርን ጎትቶ አመጥቶ አሳድሮ ምን ልታረጊ መጣሽ? ውጭልኝ። ሄርሜላ ብዙ ጊዜ ደውላለች፣ እንደዚህ ብላለች፣ እንዲህ ብላለች። አይነፋም
አንተ እንዲህ ሁሌ በሴት እንደ ጀግና ነች። ልብሱን እኮ አስወለቀችው፣ ቁጭ ብድግ እኮ አረገችው። እናንተ የሱዲ የቤት ሰሞኑ ፖሊስ መሰለችኝ እኮ አሁን በዚህ ሳምንት በቃ ፖሊስ ምናምን ነገር ሞልቶ አይደለም የእሱ በቃ እሱ ነው የመሰለች ፍቅርዬ ማለት ነው። እና ፍቅርዬ ወንድ ልጅ እንደዚህ ቁጭ ብድግ ነው ቁጭ ብድግ እና አሁን እንግዲህ ያው በእጅሽ አስገብተሻል። የምትፈልጊውን ነገር ማድረግ ትችያለሽ። ከአሁን በኋላ አብርሽ መንቀሳቀስ አይችልም። አንደኛ ቪዲዮ ተይዞበታል፣ ፎቶ ተይዞበታል። ስትናፍቀኝ ይህን እየከፈትህ እይ ብላለች። ሄርሜላ ደግሞ እንግዲህ ያው ባለፈውም አንቺ ባጣ ቆይነሽ ወይ ሴት ነሽ አንቺ ስትጎጂ እኛም አብረን እንጎዳለን እና ወደ ራስሽ ተመለሽ ምናምን ነገር ብሎች ነበር። አንቺ ግን አይሆንም ስትይ ነበረ። ዛሬ እንግዲህ ያው እጅ ከፍንጅ ይዘሻቸዋል ትልቁን ዳቦ። ፍቅር ደግሞ ያው አብርሽ የኔ ነው የመጀመሪያ ነህ፣ በቃ ካንተ ጋር የሆነ ነገር ነበረን ያንን ነገር ካሁን በኋላ እንግዲህ እንጨርሳለን ብለሃለች። እና እንግዲህ ያው ፍቅር ከጊዜ በኋላ ደግሞ አርግዛ ትመጣለች ብዬ አስባለሁ። ፍቅርዬ ይመችሽ፣ የሴት ጀግና፣ በጣም ቆፍጣና፣ በጣም ጎበዝ። እኛ ግን ትናንትና ይቅር በይነ በጣም ነበር በጣም ብዙ ነገር ስንወነጅልሽ ነበረ። በጣም ብዙ ብለንሻል። ኧረ እባካችሁ ይሄ ነው እንዴ ድራማ የቆየ ነው። አንዳንዶች ደግሞ ምን ይላሉ? ኤአይ ነው የቆየ ነው። የቆየ ከሆነ የታለ እና ፍቅር ብቻ ይመችሽ፣ የሩታ መከታ። አዎ አብርሽን እንደዚህ ከሄርሜላ መንጥቀሽ ለሩታ ስጭ ማለት በቃ አንቺ አንዲት ሴት ልጅ ካዳች ብዙ ሰው እንዳደርች ይቆጠራል ማለት ነው። እና ፍቅርዬ ያው እንወድሻለን፣ በጣም ጎበዝ ነሽ። አብርሽ ደግሞ ሁሌም ልፍስፍስፍስ እንዳልክ ማለት አንተ ልፍስፍስ እና ሄርሜላ እንግዲህ የሄርሜላ አድናቂዎችም ነፍስ ይማር፣ ምንም ማድረግ አይቻልም። ባለፈው ስትጨማለቁ ብን ነበረ፣ ስትስቁ ነበር። የእናንተ አንድ ቀን ልቅሶ አንድ ቀን ሳቅ ቱ የእናንተ ወራዶች ማለት ነው። እና እንግዲህ ፍቅር ያው ይመችሽ። ነገ ደግሞ ሄርሜላ እንግዲህ ምን እንደምትል ሁላችንም እናያለን። ወደ መጨረሻ ላይ ነው እና የመጣች በሩን ከፍታ። አብርሽ ደግሞ አንተ ለሴት ብለህ እንዲሁ ልብስን እኔማ ወላሂ በሳቅ ነው በቃ የጨረሰች ፍቅርዬ ማለት ነው። አንቀጠቀጠችው እኮ አንቀጠቀጠችው። ለካም አብርሽ ለካም ፈሪ ነህ አንተ። እጅህን ሰውነትህን እንደዚህ አሳብጠህ ሴት ትፈራለህ? ቱ ደግሞ ራስ ደግሞ ከክላስ አስገብተህ ደግሞ ምን ልታረጊ መጣሽ ትላታለህ እንዴ? አንተ እኮ በግልጽ ያው በነገራችን ላይ ሄርሜላን አትፈልጋትም፣ አትወዳትም። አንተ የምትወድ ወይ ፍቅርን ነው ወይም ሩታ ነው፣ ከሁለታቸው አንዳቸው ነው። እና ለሄርሜላ ስለ ምንም ነገር ፍቅር የለም። ለማንኛውም ቤተሰቦች ዛሬ እንግዲህ ያው በጣም ደስ ብሎናል። ፍቅርዬ ያው በዚህ ጉዳይ እንግዲህ አብርሽና ሩታን ያው ተመልሻለሽ ብለን እናስባለን። ወይም እንግዲህ ለራስሽ ተወስደዋለሽ ማለት ነው።